ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ የጀመረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል ያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን ያሳከመን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ እንደሰማችሁት እንግዲህ ማስተር አብነት መታመሙን ብዙ ሚዲያ ላይ ሰዎች ሼር እያደረጉ ነው የምር ደንግጫለሁ በጣም አስደንግጦኛል ህመም ብዙ ሰው ይታመማል ግን አስደንግጦኛል ለምን መሰላችሁ ያለ ማጋነን እግዚአብሔር በሚያቀው ዛሬ እሱ ስለታመመ ሳይሆን ሁሉ ጊዜ ምን አስብ ነበረ ራሱን እንዲጠብቅ የሚነግረው ሰው እኔ ዳይሬክት ኮሙኒኬት ከሱ ጋር አርጌ ስለማላቅ ሁሌ ግን ያሳዝነኛል በጣም ራሱን ጥሎ ራሱን ረስቶ ነው ሌሎችን የሚያግዘውና ሁሌ ምን አለ ራሱን እንዲጠብቅ ራሱን እንዲንከባከብ ከጎኑ ያሉ ሰዎች ቢነግሩት እል ነበር ምክንያቱም ያስታውቃል ሰውነቱ ተጎድቷል ሁሌ መባከን ነው ከሌላ ጋርና መታመምህ ቢያስደነግጠኝም እንደ አንድ ፐርሰን እግዚአብሔር ግን ምህረት እንደሚያደርግልህ አምናለሁ ጸልያለሁኝ አሁንም ግን ባለህ ጊዜ ህክምና ያደረክ እረፍት ብታደርግ ራስን ብትንከባከብ ምክንያቱም አንተ ስትኖር ነው አንተ ስትኖር ሁላችንም ለምን ላለን ራይ እኛ ስንኖር ነው ራዩ የሚቀጥለውና ዛሬ አንተ ስለታመምክ አይደለም ረጅም ጊዜ ያንዳንዱን ቪዲዮን ባየው ቁጥር ፊትህን አያለው ድካምህ አያለው ግን እረፍት አድርግ ቢሉት ራስን ጠብቅ በቃ ጊዜ ወሰደ ማንዳንዴ እረፍት አድርግ ቢሉት ብዬ አስባለሁ ግን እኔ ማለት አልቻልኩም ላንተና ዛሬም አረፈደም እረፍት አድርግ ህክምናን ተከታተል ደግሞ የረዳሃቸው አብራሃቸው የቆምክ ምስኪኖች አምላክ ይምርሃል እንደሚምርሃምናለሁኝ እና ግን አንድ ነገር ላለው በዚህ አይነት ሁኔታ ለሌላ ሰዎች የምትኖሩ ሰዎች ራያችሁ እንዲቀጥል ከፈለጋችሁ ራሳችሁን ጠብቁ ምክንያቱም ራይ የሚቀጥለው ባለ ራይ ሲኖር ነው ሌላው ማን ነው የመቄዶንያው ቢኒያም ራሱ ሁሌ ነው ምለው እግዚአብሔር ምስክሬ ይሄ ሰው በቃ ራሱን ጥሎ ራሱን ረስቶ እንደሆነ ያስታውቃልና የሆነ ነገር ቢሆኑ ጸጸት እንደ አገር ነው ጸጸቱ ስለዚህ እንደዚህ ህዝብን ደሃን ሰብስባችሁ እየረዳችሁ የብዙዎች ተስፋ የሆናችሁ ሰዎች እንኳን ለደሃው ለተስፋ ለምትሆኑት አይደል እኛ እንኳን ምሳሌ ናችሁና እንደዚህ አይነት ስራ ላይ የምትሳተፉ ወንድሞች ራሳችሁን ጠብቁ ረፍቱ ሰዱ አንዳንዴ እና ማስተር አብነት እግዚአብሔር ጨርሶ ይማርህ እንጸልይልሃለን ሁላችንም ደግሞ በእምነታችን እንጸልይለት እንግዲህ አደባባይ የወጣ ሰው በመልካም የምናቆም እንደዚህ ያሳሳናል እንደ ራሳችን ሰው
ሌላውም እንደዛውና እግዚአብሔር ጤናን ይመልስልህ እግዚአብሔር እድሜ ይጨምርልህ 1000 ዓመት ኑርልን እንግዲህ ሰው ሲታመም ብቻ አይደለም ራሱ የሚጠብቀው ባይሆን ጥሩ ነበር ግን እኔ ውስጤ ሳስብ የነበረው ረጅም ጊዜ ነው እግዚአብሔር ጨርሶ ይማርህ ሌሎቻችንም እንጸልይለት ሁላችሁም ግን በእንዲህ አይነት በየትኞቻችሁ እናቶችን ብትሆኑ አባቶችን ብትሆኑ ለልጆቻችሁ ለመኖር ራሳችሁን ጠብቁ በቃ የምንኖርለት ኃላፊነት አለው እያንዳንዳችን ምንኖርበት ዓላማ ቢለያየም ሁላችንም የራሳችን ኃላፊነት ስላለብን ኃላፊነትን ለመወጣት ራሳችን እኛ መኖር አለብን በተቻለ መጠንና ይሄንን ያልኩትኝ ሳስብ የነበረውን ሳልለው መታመሙ ስለሰማው ጸጽቶኝ ነውና ሁላችሁም ጸልዩለት እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ ሁሉ ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁሉ ጊዜ ይናደድብኝ ነበር እንዲህ አትበል ይለኛል ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል ከብዙ ችግሮችም አውጥቶኛል ይሄን ጉዳይ ህዝብ መስማት የለበትም እኔው እችለዋለሁ ከእግዚአብሔር ጋር እነጋገርበታለሁ ለዚህ መፍትሄ አገኛለሁ ይላል ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም ነገር ግን እኔ እየተመለከትኩት ነው ይሄ ሰው ያማዋል ይሄ ሰው ምግብ አይበላም ነገር ግን ስራው ሁሉ ሌሎች እንዲታከሙ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር ማስተር አብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነውና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮ ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብያስባለሁ እሱ ግን ይህን ጉዳይ ማንንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተር አብነት ከዚህ በላይ ብዙ ነገር ማለት አልችልም ሁላችሁም ጸልዩለትም የተሻለ ህክምና እንዲያገኝም የምንችለውን ሁሉ እናደርጋለን በዚህ ጉዳይ ላይ ታዲያ ቀጣይ ሁሉ ነገር አረጋግጬ ከሱም ጋር ተነጋግሬ ያለውን ነገር እንዴት ነው የኢትዮጵያ ህዝብ ማወቅ ያለበት ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደናንተ የማደርሳችሁ ይሆናል ማስተር አብነት ከበደ በበጎ አድራጎት ስራው እጅግ የታወቀ ሲሆን ብዙዎች መዳን መጥገብ ሳቅና ደስታ እንዲያገኙ ምክንያት ሆኗል በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለህክምና ወደ ህንድ መላክ ችሏል ሆኖም ይህን ሁሉ በጎ ስራ ሲያከናውን የነበረው ማስተር አብነት ባልታወቀ ከባድ ህመም እየተሰቃየ መሆኑን አስታውቋል ሌሎች ሲረዱና ሲጽናኑ ማየት ትልቅ ደስታው እንደሆነ የሚገልጸው አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም የውስጥ ህመሜን ለመሸፈን በመሞከርም ልብስ ብደርብም ሰውነቴ እየከሳ ፊቴ ላይ እያስታወቀ መጥቷል ያለው ማስተር አብነት ዛሬን ያደረሰው የተከታዮቹ ጸሎትና እንባ መሆኑን በመጥቀስ አሁንም ጸልዩልኝ በህመም ውስጥ ነኝ የሚል ልብ የሚነካ መልእክትን አስተላልፏል ማስተር አብነት በቅርቡ ወደ ውጭ በመሄድ ህክምና ለማድረግ እየተዘጋጀ ሲሆን ትልቁን እምነቱ ግን በፈጣሪ ላይ ጥሏል የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት መልእክቱን አስተላልፏል የድሆች አባት ለብዙዎች መጽናኛና ፈውስ የሆነው ማስተር አብነት ከበደ ሙሉ በሙሉ እንዲያገግምና ወደ በጎ ስራው እንዲመለስ በተመልካቾቻችን ስም እግዚአብሔር ጨርሶ እንዲመርህና ወደ በጎ ስራ እንዲመልስህ እግዚአብሔርን እንማጸናለን በጸሎታችሁ አስቡት ስለዚህ ማስተር አብነት ታሟል ተብሏል ሰውነቴ የመነመነ ነው ሄደው ምን እንደሆነ አላቅም አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው እዚሁ ቃል መገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ሰው ኢትዮጵያኖች መልካም ሰዎች ነው ኦሮሞ አማራ ትግሬ አትበል 5 ሚሊዮን ኮይን ነው ማስወርድለት 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው ያለ እሱ ግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማላዋጣል እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም አያገባኝም ምን ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ይረዳል ረድቻለሁ አምጣው እኔ በቃ ምንም ክርክር የለም እሁድ ቅዳሜ ከምሽቱ 2 ሰዓት አምጣልኝ የራሱን ፔጅ ክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም ስትመጡ ለማስተር አብነት አንበሳውን በሙሉ የምትወሩ 5 ሚሊዮን እንዲያው አምጣው ወደ ውጭ ሀገር ለምን አሜሪካ ይሆን
እናሳክመዋል፣ ይታከማል። ልክ ነው ሞጣዬ። እንደሱ ያለውን ደብቀው መልካም ሰው አባረው፣ ግን እሱ መልካም ሰው ነው። የለመነው ለሌላቸው ነው፣ አጥቶ አይደለም። እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል? ዝረፍ ቢል